አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የመስቀል ሥራ የአስራትና ያደራ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ይረዳን በያለንበት ሁሉ ሰላም አድርጎ የጠበቀን የቅዱሳን አባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር የእኛም አምላክ ስሙ የተመሰገነ ይሁንልን። እንግዲህ ያለንበት ወቅት የአብይ ጾም ወይም የጌታ ጾም ጾመ ሁዳዴ የሚባለው መሆኑ ይታወቃል። ሁለተኛው ሳምንት ቅድስት በመባል ይታወቃል። ቅድስት ማለት የተለየ ንጹህ ልዩ የሆነ ማለት ነው። ስለዚህ በመጀመሪያው ሳምንት ዘወረደ የወረደ ሰው የሆነ ስጋ የለበሰ ምድር ላይ የተመላለሰ አዳምን ለማዳን የመጣ አዳምን ያዳነ ስለ አዳም ኃጢአት ስለ አዳም በደል የተገረፈ ስለ አዳም ኃጢአት ስለ አዳም በደል የተተፋበት የተናቀ ስለኛ ኃጢአት በምድር ላይ የተመላለሰው ክርስቶስ ስቃይ የደረሰበት ቅዱስ እግዚአብሔር ኢየሱስ ክርስቶስ የወረደው እሱ ቅዱስ ነው ተብሎ የሚሰበክበት በዚህ ቅድስት በምንለው ሳምንት ነው ማለት ነው። ቤተክርስቲያን ይህንን ሳምንት የተለየ ልዩ የሆነ ቅድስት ብላ የምትጠራው ስለ እግዚአብሔር ቅድስና ነው ማለት ነው። እግዚአብሔር ቅዱስ ነው። የወረደው እሱ የአዳምን በደል ይዞ አዳምን ንጹህ ለማውጣት አዳምን ለማሻገር አዳምን ለማዳን እኛን ከበደል ከኃጢአት ሁሉ ነፃ አድርጎ ወደ መንግስተ ሰማያት በቅድስና ለማሻገር ስለሆነ ያ የመጣው እግዚአብሔር በደል የሌለበት ነው። ስጋን የለበሰው ኢየሱስ ክርስቶስ ኃጢአት የሌለበት እንደሆነ ቅዱስ ንጹህ እንደሆነ የምንረዳበት የምንማርበት የምናስብበት እኛም ደግሞ ቅዱስ ከሆነው እግዚአብሔር ቅድስናን ተምረን ቅዱሳን እንድንሆን ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እና 16ን ስናይ እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ እግዚአብሔር ቅዱስ ነውና እናንተም በኑሯችሁ በመመላለሳችሁ በምድር ላይ ባላችሁ ሁሉ ቅዱሳን ሁኑ በቅድስና ተመላለሱ ብሎ እግዚአብሔር በቅዱስ ጴጥሮስ ላይ አድሮ ያስተላለፈልን የዚህ የቅዱስ ቃል ክፍል ይሄንን ያስተምረናል። ቅዱሳን እንድንሆን በኑሯችን ፍቅር እንዲበዛልን ከልባችን ክፋትን ከልባችን መለያየትን መጠላላትን መገዳደልን ክፉ ሐሳብን የሰይጣን ሐሳብን አስወግደን በልባችን መልካም ነገርን ማሰብ እንደሚገባ ቅዱስ ወደ ሆነው እግዚአብሔር በፍቅር መመለስ እንደሚገባ ኃጢአታችንን ወደሚያስተሰሪ ኃጢአታችንን ወደሚደመስስ የቅድስና አባት ወደ ሆነው ወደ እግዚአብሔር መመለስ እንደሚገባ ስለ ቅድስና የሚሰበክበት ቅድስት በምትባለዋ በአብይ ጾም በሁለተኛዋ ሳምንት ነው ማለት ነው። ስለዚህ የእግዚአብሔርን ቅድስና ማሰብ ተገቢ ነው። እኛ እሱን ስለምናመልክ እግዚአብሔርን በፍጹም መንገዳችን የክርስቶስን መንገድ ስለምንከተል እኛ ደግሞ ቅዱሳን መሆን እንደሚገባን ከክፋት መራቅ እንደሚገባ እግዚአብሔር ከማይወደው ከመለያየት ከመጠፋፋት ክፉን ከመናገር ክፉን ከመስራት ወደ ክፋት ከመሮጥ ከመሄድ በወንድማማቾች መሃል ጸብን ከመዝራት መቆጠብ እንዳለብን የምናስብበት ከዛም ተመልሰን ደግሞ ወደ እግዚአብሔር መንበርከክ ወደ እግዚአብሔር መጸለይ በቅድስና ስነ ምግባር እግዚአብሔር ፊት መቆም እንደሚገባ የምናስብበት ያንንም ደግሞ የምንሆንበት ሳምንት ሊሆንልን ይገባል ማለት ነው። ይሄ ብቻ አይደለም። በዚህ ቅድስት በተባለችው ሳምንት ስለ ሰንበት ቅድስና የሚሰበክበት ነው። ዓለም ኋላ ቀር ብላ የምታስብበትን በሰንበትም መስራት አለብን ብላ ዓለም ወደምታስተምርበት ሳይሆን እኛ ግን ከምንሰራው ከምንመላለሰው ከምንሯሯጠው ሰንበት የተባለችዋን ቅድስት የተባለችዋን ቀን ለይተን ለእግዚአብሔር ማድረግ እንደሚገባ የምናስብበት ነው። በቃኝ ማለት ሰርተን አለመጥገብን የምናስወግድበት በዚህ ሳምንት ነው። እግዚአብሔር የሰጠኝን ይባርክልኛል ብለን የተሰጠንን እግዚአብሔር ፊት ወስደን የምናስባርክበት ቅድስት በተባለችዋ በዚች በተለየችዋ ሰንበት እንደሆነ ማሰብ ይገባናል ማለት ነው። በዚህ ቀን የታመሙትን መጠየቅ ጠይቀንም ደግሞ ማረፍ ይገባናል። የታመመን መጠየቅ በልባችን በነፍሳችን በስጋችን ማረፍ ስለሆነ የታረዙትን ማልበስ ማረፍ ስለሆነ የተጠሙትን ማጠጣት የተራቡትን ማብላት
ማረፍ ስለሆነ በዚች በተቀደሰችዋ ሰንበት የእረፍት ስራን የምንሰራበት እግዚአብሔር የሚወደውን ስራ የምንሰራበት ክርስቲያን ዓመቱን ሁሉ ዘመኑን ሁሉ በቅድስና እንዲኖር ይጠበቃል። ነገር ግን ያንን እንድናስታውስ በዚች በተቀደሰችዋ ሰንበት ቅዱስ የሆነውን የሚያሳርፈውን መልካም ስራ የምንሰራበት ሰንበት ነች ማለት ነው። ስለዚህ የታመሙትን መጠየቅ፣ መዘጋጀት፣ የታሰሩትን መጠየቅ፣ መዘጋጀት፣ ለመንግስቱ መዘጋጀት፣ ለዚያ ጥያቄ እግዚአብሔር ለሚጠይቀን ጥያቄ የሚያዘጋጀንን ስራ የምንሰራበት በዚህ በተቀደሰችዋ ሰንበት ነው ማለት ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 17 ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ከሚለው ከዛ ጥያቄ መሸሽ የምንችለው በዚህ የእረፍት ቀን የተቀደሰች ቀን በምትባለዋ በዕለተ ሰንበት ነው። ያንን ማድረግ፣ የታመሙትን መጠየቅ፣ የታሰሩትን መጎብኘት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ እንግዳን መቀበልን በክርስትና ውስጥ መልካም ነገሮችን የምንሰራበት በዚህ በተቀደሰው ሰንበት እንደሆነ ሰንበትን ማክበር እንደሚገባ ከ10ቱ ትእዛዛት አንዱ ሰንበትን ማክበር እንደሚገባ ቅዱስ የሆነውን እግዚአብሔርን የምናገኝበት የምናመልክበት ለሱ ጊዜያችንን ሐሳባችንን ልባችንን የምንሰጥበት ዕለት የተቀደሰች ዕለተ ሰንበት ልዩ የሆነች ቅድስት መሆኗን የምንማርበት ነው። ስለዚህ በዚህ ቀን ክርስቲያን ሁሉ ማስተዋል የሚገባው ስለ እግዚአብሔር ቅድስና ነው። የወረደው እግዚአብሔር፣ ስጋን የለበሰው እግዚአብሔር፣ ወደ ምድር የመጣው እግዚአብሔር፣ አዳምን ለማዳን ምድር ላይ የተመላለሰው እግዚአብሔር ፍጹም ቅዱስ እንደሆነ የምንረዳ ክርስቲያኖች መሆን አለብን። እኛም ያንን የእግዚአብሔርን ቅድስና ተከትለን በቅድስና መመላለስ እንደሚገባ፣ ክፋትን ማስወገድ እንደሚገባ፣ በልባችን ፍቅርን ሞልተን አንድነትን መስበክ እንደሚገባ የምናስተውልበት ዕለት ነው። ስለ ሰንበት ቅድስና የምናስብበት፣ ሰንበትን የምናከብርበት፣ እግዚአብሔር ቅዱስ የሆነው እግዚአብሔር የሰጠን ዕለተ ሰንበት ስለሆነ የሚያሳርፈንን መልካም ስራ የምንሰራበት ዕለት መሆኑን መገንዘብ መረዳት ይጠበቅብናል። እውነተኛው ዕረፍት ክርስቶስ ነው። ክርስቶስን የምናገኘው ደግሞ ቅድስት በተባለችዋ በዕለተ ሰንበት መሆኑን መረዳት ይጠበቅብናል። ክርስቲያን ሁሌ እግዚአብሔርን ማግኘት ውስጥ መኖር አለበት። እግዚአብሔርን ማሰብ ውስጥ መኖር አለበት። እግዚአብሔርን መውደድ ውስጥ መኖር አለበት። ነገር ግን በልዩነት ለእግዚአብሔር የምንሰጠው የተቀደሰችዋን የዕረፍታችንን ቀን የሚያሳርፍ ስራ የምንሰራበት፣ ወደሚያሳርፈው እግዚአብሔር የምንጠጋበት በዚች በዕለተ ሰንበት መሆኑን ተረድቶ ሁሉም ክርስቲያን ይህንን መስራት፣ ይህንን ማሰብ፣ ወደ እግዚአብሔር መመለስ፣ ከክፋት ሁሉ መራቅ የሚጠበቅበት እሱን የሚያስብበት ሳምንት ነው ማለት ነው። ስለዚህ ይህንን የምናስብበት፣ ስለ እግዚአብሔር ቅድስና የምናስብበት ሳምንት ነው ማለት ነው። ስለዚህ በዚህ በቅድስና እንድንመላለስ እግዚአብሔር አምላካችን ቅዱስ ፍቃዱ ይሁንልን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ወስደን በልተን ጠጥተን ለመንግስቱ የምንዘጋጅ ክርስቲያኖች እንድንሆን እግዚአብሔር አምላካችን ይርዳን። ያስተማረን የመከረን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።